ደግሞ ይሄ ነገር እኮ ይዘገያል እንጂ ማን እንደሆነ እኮ መታወቁ አይቀርም። እሺ እንደዛ ካልሆነ እነማን ናቸው እስኪ ባስቴ ንገሪኝ። ማለት እነማን ናቸው ባንቺና እኔ ጉዳይ ጣልቃ ገብተው አንቺን ከኔ ጋር እንድንራራቅ አብረን ስራ እንዳንሰራ ሊያደርጉን የሚችሉ ሰዎች እነማን ናቸው? አንቺ እስከዛሬ ያልነገርሽኝ የደበቅሽኝ ፍቅረኛ አለሽ? እኔ ምንም አይነት ፍቅረኛ ነኝ አንተ የደበቅኩ ፍቅረኛ የለኝም። እና እንደዛ ካልሆነ እንዴት ባንቺ ጉዳይ ጣልቃ ሰው ገብቶ ከጠገባ እንዳደርስ ብሎ እንዴት እስከመደባደብና እንደዛ ያን ነገር እስከማድረግ ሰው ሊደርስ ይችላል? አብርሽ ግን እኮ ማለት አዲስ ስራ ስለጀመር ነው ወይ ምቀኛ ምናምን አላሰራ ያለ ሰው ሊሆን ይችላል። ምናልባት የሰው እኮ ምቀኛ ነው ታውቃለህ። እንደዛ ነገር ከሆነስ በቃ አብርሽ ነገር ግን እኔ ወደ አልሆነ ነገር ከመሄድሽ ወደ ህግ አካል ማናቀር። ህግ አካል ምን ያደርጋል? ምንም እኮ ትርጉም የለውም። እሺ አንተን ቢጎዱስ ለነገ ምን ዋስትና አለ? ከዚህ በላይ ምን ያደርጉኛል? ማይገሉኝና ታዲያ መግደል ከሆነ የፈለጉ እየሰማሁ ነው። ከማስተጋያ ግንኙነት ካላቆም አይደለም ልታገኛት ሰርቶ ሊያወራ ነው ሲባልሰማ ሁለቱን ነገር ገላሉ። ሰላም እንዴት ናችሁ ቤተሰብ? እኔ ፈጣሪ ይመስገን ደህና ነኝ። ያው ትናንት እንዳያችሁት ነው ያለውን ነገር። ዛሬ የመጣሁት የመጨረሻ ጊዜ ቁርጥ ማወቅና ያለውን ነገር ስርዓት ለማስያዝ ነው። ምክንያቱም እንደዚህ የሆንኩኝ መቀጠል አልፈልግም፣ አልችልም። ሰው በዚህ ልክ የሚደበደብ ከሆነ ሰው አብሮ በሰራ ሰው አብሮ የሆነ ነገር ባረገ ሌላ ነገር ነው ተብሎ የሚደበደብ እንደዚህ የሚሰቃይ ከሆነ ከባድ ነው። ያው መቼም ምናልባት እኔ ምንም ማድረግ በማልችልበት ሁኔታ ውስጥ ነበርኩ። ምንም ማድረግ አልቻልኩም። ቤተሰብ አይታችኋል። እና ዛሬ ምናልባት እኔ መጀመሪያ ላይ ካሜራ ዘው ምናምን ሳያቸው በቃ የሆነ ፕራንክ ሊሰሩ ነው እንዴ ወይ ማስቴ ወይ ዋለ ወይ ዳጊ በቃ ልከዋቸው አውቀው እኔን ለማስፈራራትና ምለውን ለመስማት አስበው አንገራግረው ሊተውኝ ፕራንክ ሊሰሩ ነበር የመሰለኝ። ነገር ግን ነገርየው እንደዛ አይደለም። ምክንያቱም እንዴት እንደደበደቡኝ እንዴት እንዳሰቃዩኝ አይታችኋል። ደም በደም እስከሆነ ድረስ ነው ሽጉጥ አውጥተው ያሰቃዩኝና አሁን ማስቴና ዋለን ደውዬላቸዋለሁ። ምክንያቱም እነሱን እስኪ የሆነት ምናልባት ፕራንክ ብለው አስበው እነዛ ሰዎች ሲያጠብቁ ጊዜና አሁን የከፋ ነገር ሲሆን ምናልባት ፈርተው ትተውት ከሆነ ምናልባትም ሌላ ነገር ውስጥ እንዳንገባ በደንብ እናንተ ፊል ጠይቃቸው ነው። አይ እነሱ ምንም ፕራንክ እንዳላዘዙና ምንም ያውቁት ነገር ከሌለ ግን ያው ከሶስት አንዳቸው ወይም የላካቸው ሰው ማስቴን ይፈልጋታል ወይም ፍቅረኛሞች ናቸው ማለት ነው። እንግዲህ እንደዛ ባይሆኑ ኑሮ ከማስቴ ጠገብ አትድረስ ስራ ብለው እስከማለት ድረስ አይደርሱም ነበረ። እኛ ምን ነገር እንዳዩብን አላቅም። ብቻ በዛን ልክ ሰው መደብደብ እንጃ። እና ቤተሰብ ለማንኛውም እየመጡ ነው ዋለና ማስቴ ደውዬላችኋለሁ። ያለውን ነገር እናያለን። እንግዲህ የሚፈጠረውን ነገር አብራችሁን ቆዩ እና ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱን። ያው ምናልባት መስራት ከቻልን መኖር ከቻልን ምክንያቱም እንደዚህ የሆነ ሰው ዛሬ ነገ የሚፈጠረው አይታወቅም ቤተሰብ። ምክንያቱም ከዚህ በኋላ የሆነት ሰዎችን ቢያንስ እኔ ለማስተዋል ሞክሬያለሁ። ያው ጭንብል ለብሰው ነበር አይታዩም በርግጥ። ነገር ግን በድምጻቸው ወይ በሆነ አቋማቸው መለየት ከቻልኩኝ ከነገ ጀምሬ እነሱን ነው ፍለጋ የምሄደው። ምክንያቱም እነዚህ ሰዎች ገለውኛል ዛሬ ነገም እንደሚገሉብኝ ቢገርማችሁ ደግሞ ምሽት ደውሎ ፍቅረኛዬ ናት ከዚህ በኋላ ከጠገቧ እንዳደርስ ብሎኛል። እና ያ ሰው ማን ነው ማወቅ ፈልጋለሁ። እሱን ደግሞ ማወቅ በማስቴ ነው። ምክንያቱም ማስቴ ከማን ጋር ነው ግንኙነት ያላት፣ ምንድነው ችግራቸው፣ ከኔ ምንድነው የሚፈልጉት የሚለውን ነገር ማወቅ ፈልጋለሁ። ቤተሰብ እናንወዳችኋለን፣ እናከብራችኋለን። ይኸው እናንተን ጨምረን ስላስቀየምናችሁ ስታስደነገጥኳችሁ በጣም ይቅርታ። አሁን እንጠብቃችሁ። ነው ሌላ ደህና ናችሁ አለ? እንዴት ነው? እየተሻለ ነው? ያው እንግዲህ እንኳን ማርጀት መሞት አለ አይልም ይባል። እንኳን መደብደብ ሞትም እኮ አለ። የወደፊቱንስ ማን ያውቃል? አዲስ ነገር ግን አለ አብርሽ? ያው እንግዲህ እየተንገራገርሁ ነው። እየተደወለ ይደውላል። ምን አርጉ ነው የሚሉ? ቆይ ግን እኔ ማወቅ የፈለኩት ነገር በመጀመሪያ ጊዜ
ፕራንክ ነገር እያደረጋችሁ አይደለም አይደል? ምን ማለት ነው አብርሽ? ፕራንክም እኮ ቀጣለው እንደዛ አድርጎ ፕራንክ አለ እንዴ? እኔ ምን አውቃለሁ? ምናልባት እኔ እውነቴን ነው። እኔ ሰው ጋር ከመጣላት ወይም ሌላ ነገር ከመፈጠሩ በፊት የሆነ ነገር ካለ እውነቱን እንድትነግሩኝ እፈልጋለሁ። ዛሬም በቤተሰብ ፊት የፈለኳችሁ ለዛ ነው። ምክንያቱም እኔ እነዛን ሰዎች አለቃቸው፣ ምክንያቱም ሙቼ ነበር። አሁንም እያንገራገሩኝ ነው። ስለዚህ እናንተ ምናልባት ፕራንክ አድርጉልን ሚለውን ለመስዋዕት ለቪዲዮ ብላችሁ እንደዛ ብላችሁ ከዛ ሲያጠብቁና የሆነ ያላግባብ እኔን ሲጎዱኝ አሁን ፈርታችሁ ዝም እንብል ብላችሁ አስባችሁ ከሆነ ሌላ ቦታ ሳንደርስ ነገሮች ቢስተካከሉ የተሻለ ነው ብዬ አስባለሁ። ምክንያቱም አሁን እንደዚህ እየጠየኳችሁ ነገሩ ፕራንክ ነው የሚያስብል ሆኖ ሳይሆን ካሜራ ይዘው እንዴት ቪዲዮ ካልተጫነ ብሎ እንዴት አንገራገሩ። እኛ መሀል ሰው የሚሰራ ሰው ካላዘዛቸው ቤተሰቦቹም ይወቁ ብለው ጭራሽ ቪዲዮውን በግዴታ መጫን እንዳለበት ማስጠንቀቂያ ሰጠው እንዴት ሊያስጭኑ ይቻሉ? ካሜራ እንዴት ያዙ የሚለው ነገር ሳሳሰበኝ ነው። ምናልባት ፕራንክ ይሆን እንደ ኋላ የከፋ ነገር የባሰ ነገር ሲሆን የተዋተታችሁት ከሆነ ብዬ ልጠይቃችሁ ያሰብኩ እንጂ ሁኔታው አይደለም ፕራንክ። ምን እንጃ እኔ እንደራሴ ደብድቡም ምንም በሉ ብዬ እኔ ላኩት ነገርም የለኝም። እኔማ አብርሽ እንደዛ አይለኝም ብልስ እንዴት በዛ ልክ ነው እንዴ ፕራንክ የሚደረገው እንዴ? እኔም እኮ እያልኩ ያለው ለዛ ነው። በዛ መንገድ ፕራንክ ስለማይደረግ እነሱ ማለት ቪዲዮ ካሁን በፊት ሰርተው የማያውቁ ከሆነ ዝም ብለው ቀስ አድርገን ምናምን አንገራገርን ብለው እንደዛ አድርገው ደብድበውኝ በኋላ እናንተ ተሰቃችሁ እንደሆነ ነው። አብርሽ እኔ ጋር ምንም እንደ ነገር የለም። ፕራንክ ባረግ ለምን አንነግርህም? ደግሞ ይሄ ነገር እኮ ይዘገያል እንጂ ማን እንደሆነ እኮ መታወቁ አይቀርም። እሺ እንደዛ ካልሆነ እነማን ናቸው እስኪ ባስቴ ንገሪኝ። ማለት እነማን ናቸው ባንቺና እኔ ጉዳይ ጣልቃ ገብተው አንቺን ከኔ ጋር እንድንራራቅ አብረን ስራ እንዳንሰራ ሊያደርጉን የሚችሉ ሰዎች እነማን ናቸው? እኔ ማንንም ይሆናል ብዬ ማስበው የለኝም። ማን ሊሆን ይችላል? ማን አለ? ዞሮ እናንተ አንድ ፕራንክ ካላደረጋችሁ እሺ ለምሳሌ አንቺ እስከዛሬ ያልነገርሽኝ የደበቅሽኝ ፍቅረኛለሽ? እኔ ምንም አይነት ፍቅረኛ ነኝ አንተ የደበቅኩ ፍቅረኛ የለኝም። እና እንደዛ ካልሆነ እንዴት ባንቺ ጉዳይ ጣልቃ ሰው ገብቶ ከጠገባ እንዳደርስ ብሎ እንዴት እስከ መደባደብና እንደዛ ያን ነገር እስከ ማድረግ ሰው ሊደርስ ይችላል? እኔ እንጃ። ወይ ምናልባት ዝም ብለው የኔ ስም ተጣርተው ለመማታት ፈልገው እንደው ምን አድርጊያቸው? እኔ ሰው ጋር ልጣላ ምን አድርጊያቸው? ዝቅ ብዬ ነው የምኖረው፣ ስራዬን ነው የምሰራው። ምን አድርጊያቸው ዝም ብለው እንትን ይላሉ? እኔ እንጃ። እኔ አብርሽ ግን እኮ ማለት አዲስ ስራ ስለጀመር ነው ወይ ምቀኛ ምናምን አላሰራ ያለ ሰው ሊሆን ይችላል። ምናልባት የሰው እኮ ምቀኛ ነው ታውቃለህ። እንደዛ ነገር ከሆነስ ምቀኛ ቢሆን ታዲያ ሰው በዚህ ልክ እንዴት ሰው ምንም የማያውቅ በምን ሰው እኮ አንድ ሰው ለመቀኘት የሆነ ወይ ጣላት መሆን አለበት ወይ የሆነ ነገር እንትን ከዛ ሰው የሆነ ነገር መፈለግ መቻል አለበት። እኔ ልጆች አይታወቁም። ምኑን ይታወቃሉ? ምን ሜና ፊታቸውን ሸፍነው አይደል እንዴ ያሉት? ደግሞ እኮ ሽጉጥ እስከመያዝ ድረስ ቢያንስ ዞሮ ሰዎች እነማን ናቸው ነው? አሁን ዞሮ ያም ሆነ እናንተ ፕራንክ አላደረጋችሁ ማስቲያንቺ የሚፈልግሽ ሰው ነው ወይ ምናልባት እኔ እሺ ብለሽ ወይ ፍቅር ግንኙነት ይኖራችሁ አይኖራችሁ አላውቅም፣ ግን ባይኖራችሁ እንኳን አንቺን የሚፈልግሽ ሰው ነው ከኔ ማራቅ የፈለገ። ምክንያቱም ባለፈው ስጦታ ተሰጥሽ ከዛ ደግሞ ሚዲያ ላይ ያለውን ኮሜንት ሲያነብ በቃ እነዚህ ልጆች ምናልባት ፍቅር ሊጀምሩ ይችላሉ፣ ስለዚህ ከወደፊቱ ካሁኑ ማራራቅ አለብኝ ብሎ ያሰበ ሰው ሊሆን ይችላል። ስለዚህ አንቺን ቢያንስ የሚረብሽሽ ወይ የሚጠይቅሽ ሰው እንደዚህ ሁሌ የሚጨቀጭቅሽ የፍቅር ጥያቄ የሚያቀርብልሽ ሰው ማን ነው? እኔ ማንንም የለም እንዴ። ምን ለሱ እየደበቅሽለት ነው? እኔ ለሱ እየደበቅኩኝ ምናምን ሳይሆን እኔ በዚህ ልክ መጥቶ እንደዚህ የሚመታ ምናምን ኧረ በጭራሽ ይኖር እና ታዲያ ምን ሊሆን ይችላል? እስኪ ዋላ አሁን እንዳንተ ሐሳብ ምን ሊሆን ይችላል? እሺ አብርሽ አይደለም ይሄን ነገር መደበቅ ምን አስፈለገ ቢኖር ማስቴም ካለ ነገሩ ወደ ሌላ ነገር ከመለወጥ ምናምን በፊት ማለት የምጠረጥሪው ምናምን ሰው ካለ ንገሪኝ። እኔ በጭራሽ ምንም የምጠረጥረው ሰው የለም። እሺ ማንንም ብዬ እጠረጥራለሁ እንዴ? በቃ አብርሽ ነገር ግን እኔ ወደ አልሆነ ነገር ከመሄድሽ ወደ ህግ አካል ማናቀር። ህግ አካል ምን ያደርጋል? ምንም እኮ ትርጉም የለውም። እሺ አንተን ቢጎዱስ ለነገ ምን ዋስትናል? ከዚህ በላይ ምን ያደርጉኛል? ማይገሉኝና ታዲያ መግደል ከሆነ የፈለጉ
አሁን አልገደሉኝም እንዴ? አብርሽ በእናትህ እንደዚህ አትበል። ልክ ሳይሆን እዚህ ጋር የሚያስፈልገው ረጋ ብለህ ነገሮችን ማሰብ ነው የሚያስፈልገው። ቆይ ይሄን ስልክ ታውቂዋለሽ? አታውቂውም? እኔ አላውቀውም። በዚህ ስልክ ነው እየደወሉ የሚያስፈራሩ? እኔን ደውሎልኝ ነበር። ለምሳሌ እሺ ደውሎ ምንድን ነው ያለው? ከማስቴ ጠገብ ራቅ፣ ፍቅረኛዬ ናት ነው ያለኝ። እሺ ቆይ ማን ሊሆን ይችላል? እኔ ምን አውቃለሁ? ከሷ ጋር ብዙ ነገር አብረን አሳልፈናል። እሺ አብራችሁ እስከዚህ ድረስ ያደረሳችሁ ሰው ማን ነው? ለምንስ እስካሁንስ አልነገርሽኝም? ካለ ቢኖርና ታዲያ ለምን አልነግርህም ነበር? እሺ ታዲያ ዝም ብሎ እንዴት ሰው ከመሬት ተነስቶ እንደዛ ይላል? እኔ ምን አውቄ? ወይ ምናልባት ለማጣላት የፈለገ ሰው። በምን ምክንያት ነው የሚያጣላን? እሺ ለምን ያጣላናል? ወይ አብርሃም ዝም ብሎ እሷን ወዷት ዝም ብሎ አንተን እንትን ለማለት ፈልጎ ይሆናል። እንደዚህ ምን እንዳለ ቆይ ልጠይቅሽ። ሰው ላውድ አድርጌ ልጠይቅሽ እናንተ ፊት ማለት አብርሃም ተው ቢቀርብ ነው የሚሻለው። ወደ አልሆነ ነገር አንተን እንዳትገባ። ለጊዜው የምፈልገውን ባላገኝም የሚያስፈልገኝ ይሰጠኛል። ፍላጎቴ ባይሟላልኝም ቅር አይለኝም። ነገር ግን እኔ ደስታና ስኬት ቤተሰቦችና ለእኔ መልካም ነገር የሚመኙልኝ ሰዎች በህይወት እንዳይሳካሉ ነው የምፈልገው። ሄሎ አሎ፣ ሰላም ነው? አለና ማን ነው? ቆይ አንተ ግን እኔ እየቀለድክ ነው እየመሰለኝ ነው። ቆይ የእውነትህን ነው ግን ማለት ከልጅቱ ጋርም አታጣለኝ። ስራ ነው እየሰራው ያለው ነገር እውነቱን ንገረኝ። እየቀለድክ ከሆነ እየሰማሁ ነው። ከማስተጋር ያለህን ግንኙነት ካላቆም አይደለም ልታገኝ አስቀርቶ ሊያወራ ሰው ሲባል ሰማ እውነቱን ንገረኝ እገልሃለሁ። ቆይ ምንድን ነው ያላችሁ ግንኙነት? ዘጋው አይሻለ እና ሰው ከመሬት ተነስቶ ነው እንደዛ የሚለው ነው? እሺ እና እኔ ታዲያ ምንድነው ልበል? እኔ እኮ ምንም የማውቀው ነገር የለም። እኔም እኮ ልክ እንዳንተ ነኝ። ነው እኔን አላመንከኝም እኮ። አምኜሽ ነበር እኮ እኔም አምኜሽማ ነው አሁንም የጠየኩሽ። አይ ዞሮ ዞሮ አብርሽ በቃ ይሄ ነገር ወደ አልከፋ ነገር አንተም እንዳትጎዳ ወይ ለጊዜው ማስቴና አንተ አትገናኙ ማለት ቪዲዮ መስራት ካለብንም በቃ አንተና ማስቴ ባንድነት ቪዲዮ አትስሩ። በቃ ይሄ ነገር ውስጥ ከሚስተካከል በቃ አንተ ላንተም ቢሆን ለደህንነት አሪፍ አይደለም። ችግር የለም። ያው እንግዲህ ቤተሰብ ያው እኔም ለማጣራት ያለውን ነገር ሞክሬያለሁ። ፕራንክም አይደለም ብለዋል። እሷ ምንም ማውቀው ነገር የለኝም ብላለች። እንግዲህ እስኪ ገሉኝ ያው እንደሰማችሁት ነው። ነገ የሆነ ነገር ቢሆን ማን እንደሚጠየቅና ማን ኃላፊነቱን እንደሚወስድ አላውቅም። ምክንያቱም እየተንገራገርኩኝ ነው። እንኳን ከተፈከረ ከተወረወረ ይዳናልና ፈጣሪ በፈቀደው ነው ሁሉም የሚሆነው። አብረን ያለን እኔም ደግሞ ዝም ብያ ላይ በምችለው መንገድ እነሱን ለማወቅ የተቻለኝ ሁሉ ጥረት አደርጋለሁ። እና በቃ ይቅርታ እኔ ይሄን ለማወቅ ፈልጌ ነበር። እሺ በቃ ልሂድ። እሺ የት ነው የምትሄደው? እንዴት ቤት ዶርም ነው ሌላ የት እሄዳለሁ? እሺ አብርሃም እሺ የሆነ ነገር በለና። ምን ልበላችሁ? ቻው። ሰላማትኝ ለነገሩ ሰላማት ባባሉ ተብለናል አይደል? ይቅርብኝ። ችግር የለም በቃ ቻው። እሺ ደህና ሁኑ። በቃ ለዚህ ነበር የጠየኳችሁ። በቃ ይቅርታ በቃ እሺ አይደለም። እሺ በቃ አንተ ራስህ